አዲስ ወደዚህ ወደ አረብ ሀገር የምትመጡ ወይም አረብ ሀገር የመጀመሪያችሁ ከሆነ አረቦች ወይም አሰሪዎቻችሁ ከናንተ የሚጠብቁት 5 ነገሮች አሉ። እነኚህን 5 ነገሮች ካደረጋችሁ እርግጠኛ ነኝ ከነሱ ምንም አይነት ግጭት ሊኖራችሁ አይችልም። ደስተኛ ሆናችሁ ትኖራላችሁ። እነኚህ 5 ነገሮች ምን ናቸው? እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ክብር ይስፋ ለመድኃኒዓለም። እኔ በጣም ደህና ነኝ። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ቦታ ብዝት ትርፍርፍ ይበልልኝ። ለቻናሌ አዲስ ከሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ነባሮችም አበረታቱኝ። ስለ ድምጼ ይቅርታ፣ ያው ጉንፋን ሰሞኑን ስላመመኝ ነው ማለት ነው። እና ዛሬ ይዤላችሁ የመጣሁት አዲስ ወደዚህ ወደ አረብ ሀገር ለመምጣት ያሰባችሁ ዝግጅት ላይም ላላችሁ ለመጀመሪያ ጊዜ የአረብ ሀገር ስራ የመጀመሪያችሁ ሲሆን ሁሉ ነገር ሊከብዳችሁ ይችላል እና ይህንን ቪዲዮ እርግጠኛ ነኝ የምትሰሙ በጣም እድለኞች ናችሁ ማለት ነው። እና 5 ነገሮችን ይጠቅማችኋል ብዬ ስላሰብኩኝ ይዤላችሁ መጥቻለሁ። እነኚህን 5 ነገሮች እያንዳንዶቹን በዝርዝር እናያለን ማለት ነው። እንግዲህ ተራ ቁጥር 1 ንጽህናችሁን ማለት ነው። በመጀመሪያ እንግዲህ ንጽህናችንን ሁላችንም ንጽህናችን ለነሱ ሳይሆን ለራሳችንም ጤንነታችን የተጠበቀ ይሆናል ማለት ነው። እና ንጽህናችሁን መጠበቅ አለባችሁ። ራሳችሁን ማጣጣል የለባችሁም። ባላችሁ ስራም ቢበዛባችሁ ባለቻችሁ ደቂቃ ራሳችሁን ንጽህናችሁን መጠበቅ አለባችሁ። ትልቁ ነገር ንጽህናችን ነው። አሁን አንዳንድ እህቶቼ በጣም ራሳችሁን ታጣጥላላችሁ። ከምንም በላይ ራሳችንን መጠበቅ አለብን። ለነሱም ብለን ሳይሆን ለራሳችን ጤንነት ራሳችንም ገንዘባችንንም ራሳችንንም ጠብቀን መያዝ ይኖርብናል ማለት ነው። እና ራሳችሁን አታጣጥሉ። ባለቻችሁ እንደመጣችሁ ራሳችሁን ንጽህናችሁን መጠበቅ አለባችሁ። ትልቁ ነገር እሱ ነው፣ የመጀመሪያው ማለት ነው። ሁለተኛው ደግሞ ትኩረታችን ለመጣንበት አላማ ስራ እንግዲህ መጀመሪያ እንደመጣችሁ እያንዳንዱን እንግዲህ ኢትዮጵያ ያለው ቤት እና አረብ ሀገር ያለው ቤት ወይም ጽዳቱ ሊለያይ ይችላል። በተለይ በጣም የከተማ ስራዎች ልምድ ከሌለን በጣም ልንቸገር እንችላለን። መጀመሪያ ያው አረቦች እንደመጣችሁ እያንዳንዱን ነገር ያሳዩአችኋል ማለት ነው። ልክ እነሱ ባሳዩአችሁ መንገድ ትኩረት ማድረግ አለባችሁ። ምንድነው ያሳየችኝ? ዛሬም ነገም ማሳይተሽ በሶስተኛው ቀን ደግማ ልታሳይሽ አትችልም። ስለዚህ ያሏችሁን ነገር ትኩረት ቢያንስ እንኳን ቋንቋው ባይገባችሁ የሚያሳዩአችሁን ነገር በምልክት የሚያሳያችሁን ነገር ትኩረት ማድረግ አለባችሁ ማለት ነው። በቃ ምንድነው ያሳየችኝ? እንዴት ነበር የሚጸዳው? እንዴት ነበር እቃውን አስቀምጪ ያለችኝ? እንዴት ነበር እቃውን እጠብ ያለችኝ? እንዴት ነበር ተኩሽ ያለችኝ ብላችሁ ትኩረት ማድረግ አለባችሁ። ለመጣችሁበት አላማ ልክ ከአሰሪዎቻችሁ ጋር ተስማምታችሁ እንድትኖሩ ማለት ነው። ያ ሁለተኛው ነገር ነው፣ ትኩረታችን ማለት ነው። እሺ፣ ሶስተኛው ደግሞ ፍጥነታችሁ ምንድነው? ምሳሌ አሁን የመጣችሁበት ስራ ጽዳት ሊሆን ይችላል። ጽዳታችሁን መጀመሪያ ጧት እንደተነሳችሁ ሁላችንም መጀመሪያ ቀደም እንዳልኳችሁ ጧት እንደተነሳችሁ ንጽህናችሁን ትጠብቃላችሁ፣ ትታጠባላችሁ። ከዛ ቁርስ መብላት ካለባችሁ ቁርሳችሁን ትበላላችሁ። ከዛ ቶሎ ብላችሁ አብዛኞቹ አረቦች አሁን ያረፍዳሉ፣ አንዳንዶቹ ደግሞ በጣት ይነሳሉ። ያው ስራ ያላቸውም የሌላቸውም እና እንደየሀገሩ ልዩነት አለው ማለት ነው። እኛ አሁን ቤሩት ላይ አብዛኞቹ ቁርስ እንደዚህ ተሰናቱ ምናምን የሚባል ነገር የለም እዚህ ቤሩት ላይ ማለት ነው። ቢያንስ ብዙ ቤተሰብ ከሆነ አብዛኞቹ ግማሹ ትምህርት ቤት ነው፣ ግማሹ ስራ ቦታ ስለሆነ ሁሉም የራሱን አዘጋጅቶ ነው የሚወጣው። እንደዛ ነው እዚህ ቤሩት ላይ ማለት ነው።
ሌላው ግን በጣም ተጣድፋችሁ ምግብ ሰርታችሁ እንደዛ ብዙ ነገር አለ ማለት ነው። ሳውዲ፣ ዱባይ ምናምን በጣም ነው በቃ ለጧት ቁርስ፣ ምሳ በቃ በደንብ ነው የሚሰራው የሚበላው። እዚህ ግን ቤሩት ያን ያክል ትኩረት የላቸውም። ለምሳ ነው ያን ያክል የምንጣደፈው እንጂ እራትም ደግሞ ፕሮግራም ካለ እንደዛ ያው ቤተሰባዊ ውስጥ ከሆነ እንጂ እንደዚህም ብሎ ከሆነ ደግሞ ያን ያክል እንደዚህ ለምግብ እንትን የላቸውም ማለት ነው። ሁሉም እንደ የሚያስፈልገውን የሆነ ጠቅለል አድርገው ይበላሉ። እንደዛ ነው ማለት ነው። እና ያ ለእናንተ ትልቁ ወሳኝ ነገር ነው። የያላችሁበት ሀገር ይወስነዋል ማለት ነው። እና ስለዚህ ሌላው ያው ፍጥነታችሁ እሱ ነው፣ ጽዳታችሁ። እንደገና ደግሞ አሮጊት የምታንከባከቡ ከሆነ የመጣችሁበት የየራሱ ስራ ድርሻ አለ። አሮጊት የምትንከባከቡ ከሆነ ለአሮጊቷ ትኩረት መስጠት አለባችሁ። እንዳትወርቅ የሆነ ነገር እንዳትሆን ፈጥናችሁ ምሳሌ ወይ ብድግ ልትፈነከል ትችላለች። በቃ ትኩረት መስጠት አለባችሁ። አሁን እኔ በምንድን ነው ያየሁት መሰላችሁ? እህቴ የመጣችሁ በጣም አእምሮ በሽተኛ ሰውዬ ምናምን ነው እና በጣም ትኩረት ታደርጋለች። አሁን በጣም ነው የሚወዷት ሰዎቹ ማለት ነው። ለምንድን ነው የሚወዷት? ለአይኗ ከሰውየው ላይ አይነቀልም። ቢያንስ ከሱ ጋር ተቀመጠ የሆነ የሚቀመጥበትን አያውቅም፣ ወይ የሆነ ቦታ ይቀመጥ ይችላል። ዞር ብሎ ቴሌቪዥኑ ላይ ሊቀመጥ ይችላል። ቶሎ ብላ ፈጠን ብላ እዚህ ነው ቀስ ብላ መክራ ቀስ ብላ በቃ መጨቃጨቅ የለባችሁም። ቀስ ብላችሁ ለዛ ለአእምሮ በሽተኛ ለሆነ ሰው አሮጊትና ህፃን አንድ ናቸው። በነገራችን ላይ ያው አሮጊት ቤትና ህፃን ቤት የምትሰሩት ታውቃላችሁ። ህፃኖችና አሮጊቶች በቃ አንድ ናቸው። ምንም ልዩነት የላቸውም። ትላልቅ ሰዎችና ህፃኖች በቃ ደልላችሁ ነው። እና ህፃንም ቤት የምትሰሩ ትልልቅ ሰዎች ቤት የምትሰሩ ትኩረት ማድረግ አለባችሁ ለነኛ ሰዎች ማለት ነው። ምክንያቱም እናንተን አምነዋችሁ ስለሆነ ሁሉን ነገር ኃላፊነት እናንተ ላይ የሚጥሉት። ስለዚህ እናንተ ትኩረት ማድረግ አለባችሁ ማለት ነው። ለህፃናቶችም ሆነ ህፃናቶችንም ሰጥተዋችሁ ስራ ቦታ የሚሄዱት እንደዛ ነው። ምሳሌ ሆን አንድኛችን እንደዚህ ስልክ ስንነካካ ምናምን ወይ ከተቀመጠበት ፍንግል ሊል ይችላል፣ ወይ ህፃን የሆነ ቦታ ብድግ አድርጎ እንትን ሊል ይችላል። ስለዚህ ኃላፊነታችሁ ስለተሰጣችሁ ትኩረታችሁ እዛ ስራችሁ ላይ ብቻ ነው። ባላችሁ ትርፍ ሰዓት ነው። አሮጊቷም ከሆነች ሰዎቹ ሲመጡላችሁ ወይም ልጆቻቸው ሲመጡላቸው ለእነሱ አስረክባችሁ እናንተ ነፃነታችሁን አወርዳችሁ ነው እንጂ ዝም ብላችሁ ስልካችሁም ላይ የሆነ ትኩረት ላይ እንትን የምታደርጉት ማለት ነው እንጂ ምክንያቱም እናንተ አደጋ ላይ እንዳወርቁ ነው ይሄን የምላችሁ። ህፃናትም ትላልቅ ሰዎች የምትንከባከቡ ማለት ነው። እና ይሄ ስንተኛው ነው? ሶስተኛው ላይ ማለት ነው። አራተኛ ደግሞ ጸባያችን። ከምንም በላይ ደግሞ ጸባይ ነው። በቃ ምንም ይበሏችሁ ስራ የምትሰሩት ከሆነ እሺ ብላችሁ ለፉ። ለነሱ ለአረቦች ምንም መልስ አትስጧቸው። እግዚአብሔርን አንዳንድ ጊዜ መልስ በቃ ከደከማችሁ በስነ ስርዓት በቃ አይ እኔ ስለደከመኝ ነው ይቅርታ፣ ዛሬ ይሄን መስራት አልችልም። ከታመማችሁ ደግሞ እኔ ዛሬ ስለታመምኩኝ በቃ አልቻልኩኝም። ያን ጊዜ ማንንም አያስገድዳችሁ። አልቻልኩኝም በስነ ስርዓት እኔ አሁን ምሳሌ አሁን የሆነ ነገር ከሆንኩኝ አይ መዳም እኔ ዛሬ እንደዚህ ነኝ፣ በቃ አልቻልኩም፣ እንደዚህ ማድረግ አልችልም። ስለዚህ ዛሬ ለፊኝ፣ ዛሬ ይሄን ወይ ነገ እሰራለሁ ወይ ተነገ ወዲያ እሰራለሁ። ምክንያቱም እኔ እዚህ ቤት ነገም ተነገ ወዲያም ስላለሁኝ ማለት ነው ብዬ እሺ ትለኛለች። በቃ በስነ ስርዓቱ አናግራታለሁ ሳልነጫነጭ ማለት ነው። ስለዚህ በዛን ከሆነ ትግባባላችሁ። ምንም አይነት ነገር እንትን አትሉም። አንዳንዶቻችን በቃ ቁንድፍ እንላለን። በቃ በስነ ስርዓቱ የመጣንበትን ዓላማ እንትን ለማሳካት ስንል በስነ ስርዓት እንደ ቤተሰብ እንደ እናት እንደ አባት አድርገን መኖር አለብን። ያ አንድ እንትን ነው። ጸባይ ካላችሁ የትም አረብ ቤት ግቡ ትሰራላችሁ። እግዚአብሔር ዋናው ትልቁ ነገር ጸባያችን ነው። ገንዘብ ምንም ትርጉም የለውም። ጸባይ ካላችሁ እግዚአብሔርን እኔ እንጃ ምን ልበላችሁ ትኖረታላችሁ። ሌላው አምስተኛው ደግሞ ታማኝነት። እርግጠኛ ነኝ ከዚህ በፊት ይህንን ቪዲዮ የሰራሁት ይመስለኛል። ያው ልድገምላችሁ ብዬ ነው። ታማኝነት ከምንም በላይ ያው ታማኝነት ነው ማለት ነው። እነሱ አረቦች ታውቃላችሁ
እግዚአብሔር ምናቸውንም ጣል አድርገው ነው የሚሄዱት ማለት ነው። እናንተ ናችሁ ሰብሳቢዎቹ ማለት ነው። በዛን ጊዜ አንድ ነገር ቢጠፋ እናንተ ናችሁ ተጠያቂ ቤት ውስጥ ማለት ነው። ቤት ውስጥ የጠፋ ነገር እናንተ ናችሁ ተጠያቂዎቹ። ስለዚህ ምንም አታውቅም ታውቃለች የሚባል ነገር የለም። ታማኝ መሆን አለባችሁ። ለምታደርጉት ነገር ሁሉ ታማኝ መሆን አለባችሁ ማለት ነው። ታማኝነት ካላችሁ በቃ ተስማማላችሁ። አሁን በዚህ ባልኩት ውስጥ እነኚህ ሁሉ ኖሯችሁ አረቦች የማይወዷችሁ ካላችሁ የእውነት በጣም ምን አይነት አረቦች ቢሆኑ ነው? ዞሮ ከነኚህ ከአምስቱ አንዱ ወይም ሁለቱ ቢጎልድ ለማስተካከል ሞክሩ። እኔ አሁን ይሄን ቪዲዮ የሰራሁት ለማን ነው? አዲስ ለሚመጡ እህቶች ነው። እናንተ ነባሮች እዛ አረብ ሀገር ያላችሁ ታውቃላችሁ ሁሉንም ነገር ማለት ነው። ሌላው ቋንቋም ቢሆን በስተመጨረሻ ስራው እንትን እያላችሁ ሲመጣ እየለመዳችሁ ስትመጡ ሁሉን ነገር ልማድ እያላችሁ ስትመጡ ቋንቋውም ይቀላችኋል፣ ስራውም ይቀላችኋል፣ ከአረቦችም ትግባባላችሁ። ሁሉ ነገር ቀስ በቀስ ይሄዳል። ለምንም ነገር አትጨናነቁ። በእርግጥ ለዕለቱ አረቦች ሊያነጫንጯችሁ ይችላል። ለምን አይገባሽም፣ ለምን አትሰሪም፣ ለምን እንደዚህ አታደርጊም ሊሏችሁ ይችላሉ፣ ብዙ ነገሮች ማለት ነው። ግን ሁሉ ነገር እናንተ እነኝህን አምስቱን ነገሮች እያሟላችሁ ከሄዳችሁ ምንም ቤት የምትቀይሩ ችግር የለባችሁም። አምስት ነገሮቹ ንጽህናታችሁን፣ ትኩረታችሁን፣ ፍጥነታችሁን፣ ጸባያችሁን፣ ታማኝነታችሁን ካላችሁ ምንም የትም አረብ ቤት ግቡ፣ የትም ሰርታችሁ ታገኛላችሁ። በራሳችሁ ተማምናችሁ ትልቅ ደረጃ ትደርሳላችሁ ማለት ነው። ስለዚህ እነኝህን ያልኳችሁን ነገሮች አዲስ ስትመጡ አሟሉ። በቃ ቋንቋውን ባይገባችሁ በምልክት ሲያሳያችሁ በቃ ትኩረት አድርጋችሁ ያንን ነገር ለማሟላት፣ ያንን ነገር ለመስራት፣ የመጣንበትን እቅድ ለማሟላት በቃ እነኝህን ነገሮች አሟልቼ ከአረቦቼ ተስማምቼ መኖር አለብኝ ብላችሁ እንትን ማለት አለባችሁ፣ እቅድ ማውጣት አለባችሁ ማለት ነው ውዶቼ። እንግዲህ ጠቅማችኋል ብዬ ስላሰብኩ ነው። ስለ ድምፄም መልሼ ይቅርታ ጠይቃለሁኝ። ያው እንግዲህ ሰሞኑን አየሩ እዚህ ቤሩት ያላችሁ ታውቃላችሁ፣ አየሩ በጣም ከባድ ነው። እኔማ በጣም ቅዝቃዜ ሙቀት ሲመጣ የኔ ከባድ ነው እና ከምንም ነገር በሽታ ይጠብቃችሁ ውዶቼ። ስለምትከታተሉኝ እስከ መጨረሻ ድረስ ተከታተላችሁኝ አመሰግናለሁ። ባይ ባይ።